አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችሁ ረፈድ ብዬ ማለት ነው። ብሩኬ ጉድ እየሰራ ነው። እስቲ ከዚህ ሁሉ ሽማግሌ ልክ ብትገላገል አይሻልም? እንደዛ እንበል። ብዙዎች ደግሞ ሽማግሌ ላክ ትሉኛላችሁ። ሽማግሌ ልክ የምን ለማድረግ ነው? ከዛ በኋላ ልክ ከላኩ በኋላ ከሷ ጋር ለመተኛት ነው እያለ እኮ ነው። ፕራንክ እያደረጋት ነው። እንዴት ነው ሰው አብሮ መተኛት ለዛ ነገር ብቻ አይደለም፣ ለሌላ ነገር ብቻ አይደለም። እንዴት ነው ማለት ታምነው ብሎ አሁን እንግዲህ ወደ ሚፍታንም ተናዶበት አልመሰለኝ። ሀይሚዬ እንግዲህ በሄዶባት ክፍሏ ላይ በግድ በሌሊት ሄዶባት እንግዲህ ብላ ጨዋ ሚፍታ ደርሶላታል። ወንድሟ ማለት ነው፣ ወንድማቸው መከታቸው ሚፍታ ማለት እና ብሩኬ ያው መጨረሻ ብዙ ኮሜንት ሳነብ ነበር። ፕራንክ ነው ስትሉ ነበር። ፕራንክ እያደረጋት ነው። አኪድ ይሄ ፕራንክ ነው እንጂ የምሩ አይደለም እንደዚህ የሚሆነው። ያውም ቪዲዮ እየሰሩ በአደባባይ ፕራንክ ነው። ሰው እንግዲህ ስለሚወዳት ስለሚያፈቅራት ያውም አንድ ቤት ናቸው። ሰው የሰው ልጅ ነው፣ በተለይ ወጣት ነው፣ ሊሳሳት ይችላል የፈለገ ነገር ቢሆን ግን እንዲህ ሚዲያ ላይ እየሰሩ ስለሆነ ያው ስራ ነው፣ ፕራንክ ነው እያደረገት ያለው እንጂ የምሩን አይደለም ማለት ነው። እውነት ነው። ለዚያ ነገር ለእንደዚያ ነገር ተጨንቆ ተቸግሮ ቢሆን ቶሎ ሽማግሌ ልኮ ቶሎ አብሮ ለመሆን እንደ ሩታ እና አብርሽ ማለት ነው እንደዛ ለመሆን ይጨነቅ ነበር ብሩኬ። እነሱ ሁለቱም ብዙ ቅር ስላላቸው በአሁኑ ሰዓት ቹከላ ላይ አይደሉም ማለት ነው። አንድ ላይ ለመሆን እየቸኮሉ አይደለም። ሀይሚ ደግሞ በእንደዚያ ነገር አትደራደርም፣ ቀልድ አታውቅም። አንገቴ ላይ ቢላ እያለች ነው እንግዲህ ፈራው እያለች እንግዲህ እንዳይጠጋት ብሩኬ ስለፈራች ነው እንግዲህ ይዟታል፣ እያስፈራራት ነው ይዟታል። አለቅሽም ብሏታል እንግዲህ ቀበቶ በዚህ ነው ማስራት። በቀበቶ አስሮ ሊገርፋት ነበር መሰለኝ። በቀበቶ አስሮ ሊገርፋት ሳይሆን አይቀርም። በዚህ ነው አስሪያት ምለው። ይሄ ቀበቶ ለሀይሚ ነው። እንዴት ነው ማልታመነው? እንዴት ነው ማታምነኝ? ሽማግሌ ካላኩ ከኔ ጋር አታምነኝም ለማለት ፈልጎ ነው። ያው ማመንና ለማመን ሳይሆን ሽማግሌ ክብር ነው። ቤተሰብ ቀለበትም በክርስቲያን ያው ትዳር ሽማግሌ ቀለበት ምናምን ነው። እንግዲህ በእኛ እንግዲህ ኒካ ካልተደረገ ኒካ ካልታሰረ ወንድና ሴት አንድ ቤት ራሱ አንድ ላይ እንዲ ገብቶ ድራማ ራሱ መስራት አይፈቀድም። ግን ብዙዎች ሙስሊሞች አሉ ያው አንድ ላይ የሆኑ እንደ ሶፊና ቶፊቅ አይነት ባልና ሚስት ናቸው እየተባለ ብዙ እየሰሩ ያሉ ግን ተፈቅዶ አይደለም በሸሪያ። ሁሉም በሃይማኖቱ የሚዲያ ሰው ሲሆን ድንበር እየጣሰ ነው የሆነ ያለው እንጂ ሃይማኖት ባለ ስር በአለው ነገር እያደረገ የሆነ ሰው የለም። ያው ሀዲስ የሚናገሩትና ቁርአን የሚቀሩት ኡለማዎች ሼኮች ካልሆነ ሙስሊሙም እኔ በበኩሌ ራሴ እንዲህ በሰው በውሸት ነገር እንደዚህ ነገር መስራት አይቻልም እየተባለ የተነገረኝ ነው። ያው አረቤ ስላለው የራሴ ሚዲያ መስራት ስለማልችል የራሴ ነገር መስራት ገና ስለማልችል ማለት ነው። በእነሱ በውሸትም ከሆነ የፈለጉ ነገር ቢያደርጉ በዩቱበሮች መልሰን እየፈተፈትን ያለ ነው። ይሄ ራሱ በሸሪያ አይሆንም ነው የሚባለው ማለት ነው። ግን አላህ አፉ ይበለን። በማንም ሃይማኖት እንግዲህ ልላችሁ ፈልጌ ነው። ካላመነችኝ ለምንድን ማታምነኝ ስላለ ነው ብሩኬ። ብታምንም ግዴታ አብሮ ለመተኛት አብሮ አንድ ቤት ለመኖር ግዴታ ቃለ እንትን ማለት አለብህ፣ ሽማግሌ መላክ አለብህ እንደ ሃይማኖታችሁ። ከዛ በኋላ ቀለበት ሁሉንም ነገር ማድረግ አለብህ። ከዛ በኋላ ያንተና ከተባለች በኋላ ነው እንደፈለክ ማድረግ የምትችለው። እንደዚህ ቢሆን ያው በባህላችንም በአገራችንም በሃይማኖታችንም እንደዚህ ነው የሚፈቀደው እንጂ ዝም ብሎ አንድ ቤት ተከራይቶ ተገባና አብሮ ዝም ብሎ መጨፈሩ ማይሆን ነገር ነው። አንተ ያው ይገባናል፣ ፕራንክ ነው የሰራክ ያለከው። ስርዓት ያለክ ልጅ ነክ ይገባናል። ሀይሚን ወደክ ነው ከሷ ጋር ነው እንጂ ከሌላ ሴት ጋር የምትዘላዘልክ አይደለም። ባለትዳር ተብሎ ራሱ ያው አብርሽ ደህና ሰው ነው ያልነው። ልጅ ወልዶ ራሱ ያው ከሌላ ሴት ጋር ቪዲዮ ራሱ ቢሆን አብሮ እንዲህ ሲዘላዘል የሚያስጠላ ይደብራል ማለት ነው። እና ብሩኬ ክብር አለው። ያው ድራማ ነው እየሰራ ያለው፣ ፕራንክ ነው ያደረጋት ያለው እንጂ በሀይሚ ጨክኖ አይደለም እሷን የሚያስጨንቃት ማለት ነው። ሀይሚዬ ፕራንክ እያደረገች ነው እንጂ የሆነ ነገር ላይ ያደረገች አይደለም። አንቺም ተረጋጊ ጎበዝ፣
ጨረቃ 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 ጎበዝ ማለት ነው።